ሾሎ ለአረፋ በዓል አካባቢ ለ10 ተከታታይ ቀናት የሚጫወቱት ጨዋታ ነው። ይህንን ጨዋታ ለመጫወት ከ3 እስከ 10 የሚደርሱ ረጃጅምና ወፋፍራም ገመዶች ጥቅም ላይ ይውላሉ። በአካባቢው ጠንከር ያለና ረጃጅም ቅርንጫፍ ያለው ዛፍ ተፈልጎ ገመዶቹ ይታሰራሉ። ልጃገረድ ሴቶች መዋሻ ተብሎ በሚጠራው በታሰረው ገመድ ላይ በመቀመጥ በከፍተኛ ርቀት ሽሎ ይወዛወዛሉ። ሴቶቹ በነፃነት የሚፈነጥዙበት የአረፋ ሰሞን የሚጫወቱበት የሽሎ ጨዋታ ወንዶቹ የሚፈልጓትን ልጃገረድ የሚመርጡበት ጊዜም ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ እንግዲህ በተለያዩ ክልሎች ተሰማርቶ ከሚኖረው የአርጎባ ማህበረሰብ ለዛሬ ላቀርብላችሁ የወደድኩት በአፋር ክልል ስለሚኖረው የአርጎባ ማህበረሰብ ባህልና ወግ ወደ እናንተ ላደርስ ወድጃለሁ። እስከ ፕሮግራሜ ፍጻሜ አብራችሁ ትቆዩ ዘንድ በትህትና ጠይቃለሁ። የኢትዮጵያን የእስልምና ታሪክ ስናነሳ ጀበርቶችን አብረን እናነሳለን። ነብዩ መሐመድ ለመጀመሪያ ጊዜ ሰሃቦቻቸውን ወደ ምድረ ሀበሻ እንዲገቡ ቢልኳቸውና ምድሪቱን ብትቀበላቸው ሂጅረቱል ኡላ ተባለ። ህዝቡም በደስታ መኖሩን ባየው ጊዜ ጀበርና ደገፉን በማለት ያንን ማህበረሰብ አወድሰዋል። ጀበርና ጀበርቲ ለሚለው ስያሜ መነሻው ነው። ያኔ ከቀይ ባህር ማዶ ለማዶ የሚገኙ ህዝቦች ከመካከለኛው ምስራቅ ወደ ሀገረ አቢሲኒያ፣ ከሀገረ አቢሲኒያ ወደ መካከለኛው ምስራቅ በልዩ ልዩ ምክንያት ለበርካታ ጊዜያት ያልተቋረጠ የህዝብ ፍሰት መደረጉን ተጨባጭ ታሪክ ማስረጃዎች አሉ። ወደ ኢትዮጵያን በገቡ ጊዜ በነዋሪነት በመስፈር ባህር ላሴማዊ ምድር ላይ ይኖሩ ከነበሩ ማህበረሰቦች ጋር ባደረጉት የጋብቻ ትስስርና መደራጀት ጀበርቶች ተባሉ። በሀገራችን ታሪክ ለመጀመሪያ ጊዜ በንግድ የሚታወቅና በተለይም ከአረቢያን ጋር የንግድ ትስስር የፈጠሩ የኢትዮጵያ ነጋዴዎች ናቸው። የሲራራ ነጋዴዎች አርጎባዎች። የአርጎባ ህዝብ በአብዛኛው በአማራ ክልል ቢገኝም በኦሮሚያ፣ በሐረሪና በአፋር ክልሎች ተሰራጭቶም ይገኛል። ለዚህም ስርጭት ዋነኛ ምክንያቱ ህዝቡ በስፋት በንግድ ሙያ ላይ መሰማራቱ ነው። አርጎባዎች ተራራማ የበዛበት ምድራቸውን እርከን በመረከን ያለማሉ። ህዝቡ ኑሮውን በተራራ እርሻውን ደግሞ በሜዳማ ላይ እርከን በመረከን ይጠቀማል። የታሪክ መዛግብት የአርጎባ ህዝብ ከ9ኛው እስከ 16ኛው መቶ ክፍለ ዘመን የራሳቸው ግዛትና አስተዳደር ስርዓት እንደነበራቸው ያወሳሉ። በዚህም ዘመናት የማክዙማዊትና የሃሽማይት ስልጣኔ ወይም ደግሞ የሙስሊም ስርወ መንግስት ፈጥረዋል። ታዲያ ዛሬም ድረስ ይህንን ስርወ መንግስት የሚያስታውሱ ጥንታዊ መስጊዶችና መካነ መቃብሮች አካባቢው በስፋት ይዘው ይገኛሉ። በአርጎባ ከሚገኙ ጥንታዊና ታሪካዊ መስጊዶች አንዱ የአህመድ ሀገር መስጊድ ተጠቃሽ ነው። 120 ሜትር ስፋትና 3 ሜትር ዝማኔ ያለው መስጊዱ በትንንሽ ድንጋዮች መገንባቱ ጣሪያው በአፈር መሸፈኑ ለየት ያደርገዋል። ይህ መስጊድ ከመርሱማይት ስርወ መንግስት በፊት እንደተሰራና ሰሃቦች ለመጀመሪያ ጊዜ ወደ ኢትዮጵያ ሲገቡ የተሰራ ቀደምት መስጊድ እንደሆነ ይነገርለታል። ይኸው መስጊድ ከ1300 ዓመት በላይ ያስቆጠረም እንደሆነ ይነገርለታል። ወደ ውስጥ ለመዝለቅ ስናስብ ከውጪ 4 ምሰሶዎች የሚደግፉትና ከአንድ ወጥ እንጨት ተጠርቦ የተሰራ ባለ 2 ተከፋች በር እናገኛለን። ከበሩ ወደ ውስጥ ስናቀና ደግሞ 21 ምሰሶዎች ከአንድ ጥርብ እንጨት የተሰሩ ክታብ ማስቀመጫዎችና መስኮቶችም አሉት። ሌላው በኮረብታ ላይ የተመሰረተው የመለሳዊ ሀገር ጥንታዊ መስጊድ 124 ስፋት ይዞ 3 ሜትር ርዝማኔ አለው። በውስጡም ከመፍረስ የተረፉ የተለያዩ ክፍሎች አሉት። ይህ የመለሳዊ መስጊድ የነብዩ መሐመድ ተከታዮች ወደ ኢትዮጵያ ሲመጡ ያረፉበትና ያነጹት መስጊድ ነው። ይህ መስጊድ ታዲያ በ7ኛው መቶ ክፍለ ዘመን የተሰራ ሲሆን
በአንዱ በኩል ሴቶች ቁርአን የሚቀሩበት ሲሆን በሌላኛው በኩል ደግሞ ወንዶች ሶላት የሚሰግዱበትና ቁርአን የሚቀሩበት ነው። ወደ ውስጥ ስንገባ ይህ መስጊድ 1400 ዓመታትን ቢያስቆጥርም እስካሁን ድረስ የአካባቢው ማህበረሰብ ለሶላት ይጠቀምበታል። ይህ ጥንታዊ መስጊድ ከጥርብ አለቶችና አፈር ከሚመስል ጅብሰን የተሰራ ሲሆን ግድግዳው ላይ በመጠኑ በተከፈተ ቀዳዳ ንፋስ ያስገባል። ሌላው ክታብ ማስቀመጫም እዛው ግድግዳው ላይ አለ። ሆኖም ግን መስጊዱ በዚህ ሰዓት ጣሪያው ፈርሶ ዛፎች በቅለውበት ይገኛል። ጫኖ ከገቸኔ ከተማ 39 ኪሎ ሜትር ትርቃለች። የስልጣኔዋና የውበቷ መገለጫ ከሆኑት እድሜ ጠገብ መስጂዶች በተጨማሪ ታሪክን ሰንደው የያዙ በርካታ መካነ መቃብሮች አሏት። እነኚህ መካነ መቃብሮች ነብዩ መሐመድን በአይነ ስጋ ካዩ ሰሃቦች ጀምሮ እስከ መካከለኛው ክፍለ ዘመን የነበሩ ሐፊዞች ወይም ደግሞ የሃይማኖት ሊቃውንት መቃብር እንደሆነ ይነገራል። በሀገራችን ገናና የእስልምና ትምህርት ማዕከል ከነበሩ አካባቢዎች የቁራሬ መንደር አንዱ ነው። በርካታ ሊሞች ወይም ደግሞ የሃይማኖት ምሁሮች ፈልቀውበታል። በዚህ መንደር ወንዶች ብቻ ሳይሆኑ ሴቶችም ከቤት ስራ ጎን ለጎን በሃይማኖታቸው ትምህርት ብርቱ እንዲሆኑ ይጠበቃል። እንደ አባቶች ገለጻ ብዙዎች መጽሐፍት ተዘጋጅተው ለትውልድ የተቀረጹት በእነዚህ እንስቶች እንደሆነ ይነገራል። ከነዚህም መካከል እማ መዲና አንዷ ናቸው። እማ መዲና ደራሲም ጸሐፊም አስተማሪም ነበሩ። እንዲሁም እማ መዲና የሃይማኖት ሕግ መጽሐፍም ጨምረው የተለያዩ ክታቦችን አዘጋጅተዋል። ኢላህና ኢላህና ይርሃም ረቢያ ሞትና ይህ መጽሐፍ ምን ጊዜም የ3 ቀን ሐዘን በሚደረግበት ጊዜ ጠዋትና ከሰዓት በኋላ ይባላል። የደረሱት ደግሞ እማ መዲና ናቸው። የዛሬዎቹም የአርጎባ ሴቶች የእማ መዲናን የእውቀት ፈለግ በመከተል ቁርአንን በመቅራትና ኪታቦችን ከመጻፍ ባለፈ ልጆቻቸውን ያስተምራሉ። ትዳር ለመመስረትም ይህ ዕውቀት እንደ አንድ የሙያ መስፈርት ይጠቀሙበታል። አርጎባዎች ሰማዩ ዝናብ ሲከለክል ምድሩ ሲደርቅ አቤቱ አምላኬ ሆይ ቁጣህን ትተህ ምሕረትህን አውርድ ሲሉ የአቧ ገዳ መማፀኛ ስርዓት ይፈጽማሉ። የአቧ ገዳ የማማፀኛ ስርዓት ድርቅ የተከሰተበት አካባቢ እየተጠራ ወንዶች ቁርአን እየቀሩና ዱዓ እያደረጉ ሴቶችና ህፃናት ደግሞ ድንጋይ በአናታቸው ተሸክመው ተለመነን እያሉ ይማጸናሉ። የአቧ ገዳ መማፀኛ ስርዓት ለ3 ተከታታይ ቀናት ይቀጥላል። በዚህ ጊዜ ዝናብ ካልዘነበ ለ3 ተጨማሪ ቀናት ይራዘማል። በዚህም ጊዜ አሁንም ዝናብ ካልመጣ በአሊሞች ትዕዛዝ ህዝቡ ወደ ጾም ጸሎት እንዲገባ ይደረጋል። አባቶች እንደሚናገሩት ከሆነ ዘመናትን የተሻገረ ዛሬም ድረስ የሚከናወን የሥርዓት ክፉ ቀናቶችን አሻግሮ ሌላ ብሩህ ጊዜያቶችን አቀናጅቶ የኖረ ነው። አርጎባዎች ተማጽኗቸውን ለመለሰላቸው አምላካቸው ምስጋናን እያቀረቡ በደስታ ጊዜያቸውን በተለይም በአረፋ በዓል ወቅት የተለያዩ ጨዋታዎችን ያከናውናሉ። ሹሎ ለአረፋ በዓል አካባቢ ለ10 ተከታታይ ቀናት የሚጫወቱት ጨዋታ ነው። ይህንን ጨዋታ ለመጫወት ከ3 እስከ 10 የሚደርሱ ረጃጅምና ወፋፍራም ገመዶች ጥቅም ላይ ይውላሉ። በአካባቢው ጠንከር ያለና ረጃጅም ቅርንጫፍ ያለው ዛፍ ተፈልጎ ገመዶቹ ይታሰራሉ። ልጃገረድ ሴቶች መዋሻ ተብሎ በሚጠራው በታሰረው ገመድ ላይ በመቀመጥ በከፍተኛ ርቀት ሹሎ ይወዛወዛሉ። ሴቶቹ በነፃነት የሚፈነጥዙበት የአረፋ ሰሞን የሚጫወቱበት የሹሎ ጨዋታ ወንዶቹ የሚፈልጓትን ልጃገረድ የሚመርጡበት ጊዜም ነው። እንግዲህ ለዛሬ ወደ እናንተ ላድርስ የወደድኩትኝ ይህንን ይመስል ነበረ። በሌላ በአዲስ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።